ከትራንስፖርት ዘርፎች አንዱ የሆነው የባቡር ትራንስፖርት አሁን ተመራጭ እየሆነ ይገኛል። በዋጋም ቢሆን አቅምን ያማከለ ስለመሆኑ ይነሳል። ይህ ዘርፍ ሰዎችን ከማጓጓዝ ባለፈ እንደ ኢትዮጵያ ላሉና በውጭና ገቢ ንግዳቸው እያደገ ላሉ ሀገራት ደግሞ ይበልጥ ተፈላጊነት ያለው ነው። ዘርፉ የሚፈልገውን አገልግሎት መስጠት እንዲቻል የሰለጠነ የሰው ኃይል ማብቃት ወሳኝነት አለው። ይህን ለማረጋገጥ በኢትዮጵያ ምድር ባቡር ኮርፖሬሽን ስር የሚገኘው የባቡር ኢንስቲትዩት ስልጠናዎችን በመስጠት ላይ ይገኛል። በተቋሙ ስልጠና እየወሰዱ ካሉት ሰልጣኞች ውስጥ በላይነህ ላቀ በዘርፉ ለመሰልጠን ባለው ፍላጎት መነሻነት ስልጠናውን እየወሰደ ነው። ይህን እድል ሲያመጣ በጣም የማይገኝ እድል ስለሆነ ተመዝግቤ ቴክኖሎጂውን ለማወቅ ካለ ጉጉት አንጻር እንዲሁም ደግሞ አገራችን ላይ እየተሄደበት ካለበት አንጻር ትምርቱን ለመማርና ቴክኖሎጂውን ለማወቅ ካለ ጉጉት አንጻር ይህን እድል ለመጠቀም መጥቼ ተመዝግቤ እየተማርኩ እገኛለሁ። ከበላይነህ በተጨማሪ ሌሎችም ሰልጣኞች 3 የስልጠና ዘርፎች ላይ በመሰልጠን ላይ ይገኛሉ። በሬልዌይ ትራክሽን ወርክ ኤንድ ሜንቴናንስ ተምሬያለሁ። ሌላም በኢንዱስትሪያል ኤሌክትሮኒክስ ተምሬያለሁ። አሁን ይሄ 3ኛ ትምህርቴ ነው። ያው ሬልዌይን ስለምወደው ይሄ ነገር ላይ ለመማር ፎከስ አድርጌ ነው። ቤዚክ ኤሌክትሪካል ነገሮችን ቻይንኛ ላንጉጆችን እንማራለን። ያው ትሬን ውስጥ በባቡር ውስጥ አብዛኛው ኤሌክትሪካል ነገር ስለሆነ እሱን ነው የምማረው። ሞር ደግሞ ሌላ ነገር ደግሞ ስኬጁልዶች ደግሞ ተይዞ ደግሞ ምን ማራቸው ደግሞ ይኖራሉ። ከዚህ በፊት የሚሰጠው ቻይና ውስጥ ምናምን ነበር። አሁን በእኛ ነው እዚህ የጀመረው እና ጥቅሙ ደግሞ ለሀገርም ሌላ ከሌላ ውጪ እዛ እንትን ብሎ ከማስተማር እዚህ መማሩ ይሻላል። የባቡር ኢንስቲትዩት ከ10 ዓመታት በላይ ስልጠናዎችን ሲሰጥ የቆየ ሲሆን አሁን ደግሞ የመካከለኛ ደረጃ የቴክኒክ ባለሙያዎች በማስፈለጋቸውና በባቡር ዘርፍ በቴክኒክና ሙያ ስልጠና የሚሰጥ ተቋም ባለመኖሩ ፈቃድ በማውጣት ስልጠናዎችን መስጠት ጀምሯል። ስልጠናውም ከደረጃ 1 እስከ ደረጃ 5 ድረስ እየተሰጠ ነው። በ2018 ከህዳር ጀምሮ ስልጠናውን ጀምረናል ማለት ነው። ስልጠናውን ስንጀምር በ3 ሙያ ዘርፎች ነው ፍቃድ የተሰጠን። የመጀመሪያው የባቡር ሹፌር ወይም ትሬን ማስተር የምንለው ነው። ሁለተኛው ሮሊንግ ስቶክ ኤሌክትሪካል ኤሌክትሮኒክስ ሜንቴናንስ የሚል ነው። ያ ማለት ምንድነው? የባቡር አካላትን ኤሌክትሪካል ፓርት የሚጠግኑ ባለሙያዎች ናቸው በዚህኛው ሙያ ዘርፍ ላይ የሚፈሩት። ሶስተኛው ደግሞ ሲግናል ኤንድ ኮሚኒኬሽን ሜንቴናንስም ኢንስታሌሽንም ላይ ነው የሚሰራው። ያ ማለት ደግሞ ምንድነው? ሙሉ ሲግናል ሲስተሙ ከኢንስቶል ከማድረግ መጀመሪያ ሲገነባ ኢንስቶል ከማድረግ ሲበላሽ ደግሞ ሜንቴናንሱን የሚሰሩ ባለሙያዎች ናቸው እየሰለጠኑ ያሉት። በኮምፒውተርና መጽሐፍት ክፍሎች የተደራጀውና በተግባር ስልጠናዎችን የሚሰጠው ኢንስቲትዩቱ ከኢትዮጵያ አልፎ በሌሎች ሀገራት ተቀጥረው በመስራት ተወዳዳሪ መሆን የሚችሉ ሰልጣኞችን ለማፍራት እየሰራ ነው። እኛ የምናሰለጥናቸው ሰልጣኞች ለኢትዮጵያ ብቻ ሳይሆን ከኢትዮጵያ ውጭም ያሉ የተለያዩ ፕሮጀክቶች ላይ ጆይን አድርጎ መስራት የሚችሉ የሌበር ፎርሱን ኤክስፖርት ማድረግ የምንችልበት ስታንዳርድ መፍጠር ስለሆነ አላማችን ቻይና ካለ ዛንጁክ ቮኬሽናል ኮሌጅ ጋራ በትብብር እየሰራን ያለ ነው። በኢትዮጵያም ገቨርንመንት አዋርድ የሆነ ዲፕሎማ እንራቻል። በቻይናም ገቨርንመንት አዋርድ ስለሚደረጉ የትኛውም ቦታ ላይ የመስራት አቅም ያላቸው ባለሙያዎችን ነው ምናፈራው ብለን ነው እየሰራን ያለ ነው ማለት ነው። ሰልጣኞችም የባቡር ዘርፍ ብዙ የሚሰራበት በመሆኑ ስልጠናውን አጠናቀው ሀገራቸውን ለማገልገል ዝግጁ መሆናቸውን ነግረውናል። ያው ተምረን ከጨረስን በኋላ ሀገራችንም እንጠቅማለን። ኢንዱስትሪውም አሪፍ ነገር ስለሆነ አሁን ላይ ደግሞ ትራንስፖርቱን የሚያግዘው ደግሞ ባቡር ስለሆነ ብዙ ሀገር አቋራጮችም ባቡሮችም ስላሉ ያን ነገሮችን እዛ ላይ ሰማራለ ብዬ አስባለሁ። ፐርሰናሊ ተስፋ የማደርገው ምንድነው? በዚህ ዘርፍ መማር ማለት እንደ እድለኝነት ነው የምቆጥረው እኔ። ሞር ደግሞ ትሬን ድራይቪንግ ማለት ተሳፋሪዎችን ከአንድ ቦታ ወደ አንድ ቦታ ይዞ መንቀሳቀስ ማለት አንደኛ ስትነሺ ኬር ታረጋለሽ፣ ሰዎችን ሄልፕ ታረጋለሽ። ሁለተኛ ደግሞ ሰዎች ያሰቡበት ስራ ሰዓታቸውን ማድረስ መቻል ራሱን የቻለ ደስታ አለው ከክፍያው በዘለለ። እንደዚህ የተያዙ ፕሮጀክቶችም አሉ። እንደሱ ፕሮጀክቶች አልቀው ከሱ ፕሮጀክት ጋር ጆይን አድርገን ሀገራችንና ህዝባችን ለማገልገል ዝግጁ ነን። በዚህ ዘርፍ ተምረን